ሃሎ ጋይስ እንዴት ናችሁ? አለን እንግዲህ ለማታውቁኝ ሰዎች ይመኑ ይባላል። 21 ዓመቴ ሲሆን በአሁኑ ሰዓት የ3ኛ ዓመት የዩኒቨርሲቲ ተማሪ ነኝ። ዩኒቨርሲቲው 3 ዓመት መቆየት በጣም ከባድ ነው። በጣም አዛን ነው የሚያደርገው እንደሚታወቀው ማለት ነው። ግን አሁን ስለዚህ ነገር ላወራችሁ አይደለም የመጣሁት። ከዛ በፊት ግን ላለፉት ሳምንታት ቪዲዮ ሳልሰራ ስለቆየው በጣም ይቅርታ እና ይሄን ቪዲዮ ኮፒ ሊንክ አድርጉልኝ፣ ሼር ምና አድርጉልኝ። ያስፈልጋል ለምትሉ ሰው ሼር ያደርጋችሁ ኮፒ ሊንክ ያደርጋችሁ አድርሱልኝ። እና ቪዲዮ አልሰራሁባችሁ ምክንያቶች አንደኛው ሳምንት በህመም ምክንያት፣ አንደኛው ሳምንት ደግሞ ፋይናል ፈተና ነበረኝ በፈተና ምክንያት፣ አንደኛው ሳምንት ደግሞ በበዓል ምክንያት አለፈና እዚህኛው ሳምንት ላይ ደርሰናል ማለት ነው። ስለዚህ ከዚህ በኋላ እንግዲህ በተቻለኝ አቅም ቪዲዮ እየሰራው ለመልቀቅ እሞክራለሁ። እና በዛሬ ቪዲዮ የምናየው ሁሌም ስሙ ሲጠራ ሰምታችሁ ሊሆን ይችላል፣ ልታውቁት ትችላላችሁ። በሰነፎቹም በጎበዞቹም መሀል ስሙ በጣም ተደጋጋሚ ይጠራል። ዲሲፕሊን ይባላል። አሁን ዲሲፕሊን ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው፣ እንደዚህ ብታረጉ ዲሲፕሊን ትሆናላችሁ እያልኩ ላዝጋችሁ አይደለም የምፈልገው። ከዛ ይልቅ ግን እኔም እናንተም እኩል ዲሲፕሊን እንድንሆን ቻሌንጅ ነው ማቀርብላችሁ። ምን አይነት ቻሌንጅ? የዲሲፕሊን ቻሌንጅ። ብዙ አይደለም 4 ነገሮችን ብቻ ለማድረግ መሞከር ነው። በተለይ ደግሞ ስፔሻሊ ተማሪ ለሆናችሁ እናም ደግሞ ሰራተኛ ለሆናችሁም ይሄ ቪዲዮ ይጠቅማችኋልና ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። የመጀመሪያው ነገር እንደ ቻሌንጅ የማቀርበው ነገር ስሞል የሆኑ ጎሎችን ማስቀመጥ ነው። ጥቃቅን ጎሎችን ማውጣት ማለት ለምሳሌ ከሰዓት ያናረጋለሁ፣ ጧት ያናረጋለሁ፣ 6 ሰዓት ያናረጋለሁ፣ 7 ሰዓት ያናረጋለሁ ብለን ጎሎችን ማውጣት እቅዶችን ማቀድ ነው። እቅድ ብቻ ሳይሆን ደግሞ ላቀርነው እቅድ ደግሞ ተገቢውን ምላሽ መስጠት ማለት በአክሽን በድርጊት የተደገፈ እቅድ ማድረግ ነው። በድርጊት አክሽን ወስደን የምናረጋቸው እቅዶች ናቸው። ዝም ብሎ ማቀድማ እኮ ሁሉም ያቅዳል፣ ግን የሚተገብር ሰው የለም ነው ችግሩና ወደ ትግበራው እንድንመጣ በደንብ አድርገን እቅድ ማቀድ አለብን። ስናቅድ ደግሞ ከአቅማችን በላይ እቅድ መሆን የለበትም። በቃ አይደል ልናደርገው የምንችለው በአቅማችን የሆነ ስሞል የሆነ ጎሎችን ማውጣት ነው። የመጀመሪያው ቻሌንጅ ይሄ ነው። ዲሲፕሊን ለመሆን የመጀመሪያው ነገር ስሞል ጎሎችን ማውጣትና እነዛን ጎሎች እንትን ማድረግ ነው፣ መፈጸም መተግበር ነው። ከዛ ላይ የመጣው ውጤት ደግሞ ኃላፊነትን መውሰድ ያስፈልጋል ማለት ነው። የመጀመሪያው። ሁለተኛው ዲስትራክሽኖችን ሪሙቭ ማድረግ ነው። ዲስትራክሽን ሲባል ብዙ ጊዜ በጣም የሚያውኩ ነገሮች አለ አይደለ? የሆነ ሐሳባችንን የሚሰርቁ በቃ የሆነ ነገር እንዳናደርግ ሐሳባችንን የሚሰርቁ አሉ አይደለ? ለምሳሌ ማድረግ ሶሻል ሚዲያ ሊሆን ይችላል፣ ቲቪ ሊሆን ይችላል፣ የተለያዩ ነገሮች ሊሆኑ ይችላሉ ሐሳባችንን ሊሰርቁ የሚችሉ ነገሮች። ስለዚህ እነዛን ነገሮች ዲስትራክሽኖችን በቃ ማጥፋት ሪሙቭ ማድረግ ያስፈልጋል። ሪሙቭ ማድረግ። ከዛ በኋላ እኛን ሊያሳድጉ የሚችሉ ነገሮች ላይ ብቻ ትኩረት ማድረግ። ይሄ ማለት ግን ስራችሁን ሰርታችሁ ከጨረሳችሁ በኋላ አትዝናኑ፣ ፈታቱ፣ ጀስት በቃ ሪላክስ አታርጉ እያልኳችሁ አይደለም። መጀመሪያ ላይ ስፔሻል የምትሆኑበትን ሰዓት ማወቅ። ስፔሻል የምትሆኑበትን ሰዓት ማለት በጣም ወጥራችሁ የምትሰሩበትን ሰዓት ማወቅ። ከዛ በኋላ እዛ ሰዓት ላይ አድመታችሁ መስራት፣ እዛ ሰዓት ላይ የሚረብሻችሁ ነገሮች ሁሉ ማጥፋት። በቃ ስልክ ከሆነ ስልካችሁ ማጥፋት፣ ከሰው ጋርም አለመገናኘት። በቃ ፎከስ አድርጋችሁ ትኩረታችሁን ሰብስባችሁ ምን ላይ ማድረግ? ስራችሁ ላይ ማድረግ፣ ጥናታችሁ ላይ ማድረግ፣ ትምህርታችሁ ላይ ማድረግ። በቃ እንደዛ ነው። ስለዚህ ሁለተኛው ሪሙቭ ዲስትራክሽን ሲባል እናንተ የምትሰሩበት ፎከስ የምትሆኑበት ታይም አለ አይደለ? እዛ ታይም ላይ ምንም አይነት የሚያውቁን ነገሮች ሁሉ በሙሉ ማጥፋት ነው። እንደዚህ የምናደርግ ከሆነ ዲሲፕሊናችን ቀስ በቀስ የገነባን ያላለን። ይሄ ታዲያ ለእናንተ ብቻ ሳይሆን ለኔም ጭምር ነው። ለሚመጡት ለ6 ወራት፣ ለሳምንታት፣ ለወራት አብረን የምናደርጋቸው ነገሮች ናቸው ማለት ነው። ሁለተኛው ይሄ ነው። ሶስተኛው ፊክስድ የሆነ ቋሚ የሆነ ሩቲን ማድረግ። ለምሳሌ በተመሳሳይ ሰዓት መተኛት፣ በተመሳሳይ ሰዓት መነሳት፣ ቁርስ መብላት፣ ከዛ ጂም ቤት መሄድ ወይ መጸለይ፣ በቃ እንደዚህ አይነት ነገሮች ወይ መጽሐፍ ማንበብ። ለምሳሌ እኔ የማደርገው
12 ሰዓት ወይ ደግሞ 12 ሰዓት እነሳለሁ። ጠዋት 12 ሰዓት እነሳለሁ። ከዛ በኋላ ጸሎት አደርጋለሁ፣ የግል ጸሎቴን አደርጋለሁ። ከዛ በኋላ ቤተክርስቲያን ሄዳለሁ። ከዛ መጽሐፍ አነባለሁ። ከዛ የሚሰሩ ስራዎችን እሰራለሁ። ከዛ ዩቲዩብ ቀርጻለሁ። ማለት በእረፍት ሰዓቴ ማለት ነው። በትምህርት ሰዓቴ አሁን ላይ እረፍት ብሬክ ላይ ስለሆንኩ ነው የምላችሁ። ነገር ግን ትምህርት ላይ ሲሆን ማጥናት ባለብኝ ሰዓት አጠናለሁ። ክላስ ካለ ደግሞ አልቀጣም ሄዳለሁ። እነዚህን ኑሮች ማድረግ ፊክስድ የሆኑ ሩቲኖች ማድረግ፣ ለምሳሌ በተመሳሳይ ሰዓት መተኛት፣ በተመሳሳይ ሰዓት መነሳት። አይ ነው እንደዚህ ስናደርግ በጣም ሊከብደን ይችላል። አንዳንድ ታይሞችን ልንዘላቸው እንችላለን አይደለ? በቃ ዘልን ልናልፋቸው እንችላለን። ነገር ግን ምን ማለት አይደለም። ተመልሰን ማድረግ ነው። እዛው ሰርክል ውስጥ መግባት፣ እዛው ታይም ውስጥ መግባት ተከራለ። ከዛ በኋላ ምን ማድረግ ነው? ቀስ ያልን ማሳደግ። ለምሳሌ 3 ሰዓት መተኛት፣ ከዛ ጠዋት ደግሞ በጊዜ መነሳት፣ በጊዜ ተኝተን በጊዜ መነሳት። ኢቭን በጊዜ ለመተኛት ታይም ከሌለን ደግሞ ወይም ደግሞ ሌሊቱን ሙሉ የሚያሰራ አጣዳፊ ስራ ካለብን ያን ስራ በጊዜ መስራት፣ ከዛ ትንሽ ታይማችን ገፋ አድርገን መነሳት። አለ ሳይንስ የሚለው ሰው ልጅ ቢያንስ ለ6 ሰዓታት ከተኛ በቂ ነው ይላል። ሳይንሱ ነው የሚለው። እና በተቻለን አቅም ለ6 ሰዓት መተኛት፣ በቂ እንቅልፍ ማድረግ፣ መጽሐፍ ማንበብ፣ የሚጠቅሙን ነገሮች ሁሉ ማድረግ። በቃ ፊክስድ የሆነ ሩቲን ማለት ያ ነው። ጂም መሄድ ካለብን ጂም መሄድ፣ ስፖርት መስራት፣ መጽሐፍ ማንበብ፣ መማር፣ ራሳችንን ማሳደግ። ይሄ ፊክስድ የሆነ ሩቲን ይባላል። የመጨረሻው አራተኛውና የመጨረሻው ነገር ነው ፌዝ ኤንድ ፕሬየር። በቃ መንፈሳዊነታችን ላይ በደንብ አድርገን መስራት አለብን። ዲሲፕሊን ያለ ፈጣሪ እርዳታ፣ ያለ እግዚአብሔር እርዳታ ትዕቢት ነው የሚሆነው አይደለ? ምንም ልናደርግ አንችልም። ለምሳሌ ጠዋት እነሳለሁ፣ ስፖርት እሰራለሁ፣ አነባለሁ፣ እሰራለሁ፣ በቃ የፈለኩትን ነገር ሁሉ አደርጋለሁ ብለን በጣም በሞቲቬሽን ተነስተን ነገር ግን መንፈሳዊነታችን ላይ ዜሮ ከሆነ ኢቭን በሰላም ተኝተን ላንነሳው እንችላለን አይደለ? ስለዚህ የሚያስፈልገው ምሮ ሁሌም ቢሆን መንፈሳዊነታችን ላይ መስራት፣ መተግበር። በቃ ሁሌም ቢሆን ከመንፈሳዊነት የራቅን መሆን የለብንም። ከፈጣሪያችን ከእግዚአብሔር ጋር ያለንን ግንኙነት በጣም ማጣበቅ፣ ያዝ ማድረግ ያስፈልጋል። ከእግዚአብሔር ተለይቶ ስኬታማ መሆን አይቻልም። ከእግዚአብሔር ተለይቶ ምንም ነገር ማድረግ አይቻልም። ስለዚህ ሁሌም ቢሆን በቃ መጸለይ፣ ቤተክርስቲያን መሄድ፣ አሊያም ደግሞ መስጊድ መሄድ፣ እንደዚህ አይነት ነገሮችን ማድረግ እና እነዚህ አይነት ነገሮችን ለወራት እኔም እናንተም እንተግብራቸው ማለት የመጀመሪያው ምሮ ስሞል የሆኑ ጎሎችን ማውጣት። እኔም እናንተም የሳምንት፣ የቀን፣ የሰዓት ብለን ስሞል የሆኑ ጎሎችን መድበን ማውጣት። ከዛ እነዛ ጎሎችን ለማሳካት በደንብ አድርገን አርምተን መስራት። እነዚህ ስናደርግ ደግሞ ዲስትራክት ሊያደርጉ የሚችሉ ነገሮችን በሙሉ ሪሙቭ ማድረግ። ከዛ በኋላ ተመሳሳይ የሆኑ ሩቲኖችን መጠቀም። ለምሳሌ በተመሳሳይ ሰዓት መተኛት፣ ከዛ መነሳት፣ ከዛ ጧት ተነስቶ ጂም መሄድ ወይም ደግሞ ስፖርት መስራት፣ አሊያም ደግሞ መጀመሪያ ጸሎት አድርገን ፈጣሪያችንን ከመሰግን በኋላ መጽሐፍትን ማንበብ፣ ቁርስ መብላት፣ ከዛ ስራ ካለን ወደ ስራችን ወይም ደግሞ ወደ ትምህርታችን መሄድ። ከዛ በኋላ ከፈጣሪያችን ጋር ያለን ግንኙነት ደግሞ ማጠንከር፣ መንፈሳዊነታችን ላይ መስራት፣ መጸለይ፣ መስገድ፣ ቤተክርስቲያን መሄድ፣ ሁሌም መንፈሳዊነታችን ላይ መስራት። በኑሯችን፣ በትዳራችን፣ በቤታችን፣ በስራችን፣ በሁሉም ነገራችን እግዚአብሔርን ማስቀደም። እንደዚህ ካደረግን ስኬታማ ልንሆን እንችላለን ብዬ አስባለሁ። እንሆናለንም። ይሄ የሳምንት ወይም ደግሞ የወር የኔም እናንተም ቻሌንጅ ነው። ተቀላቀሉ። መቻች